እባክሽ ጨረቃ ጉድ እንዳታረጊ አደራሽ። ተሳስተሽ እንዳታሳስቺ። አይሆንም የኔ ናታን፣ እኔ ነኝ ያጠፋሁት። አንተ እዚህ ሆነ እኔ ውጭ ኖር ይመስላል። እኔ አልችልም የኔ ናታን። ወይም ደግሞ ሁለታችንን የሚሰሩን እንደውም ቅጣቱ ይቀልልናል። እንዴትማ አንድ ሰው አሳጥፍቶ በግምት 20 ዓመት ቢፈረድበት አንተ 10 ትታሰራለህ፣ እኔ 10 ልታሰርና ከዛ ቅጣቱ ይቀልልናል። ቶሎ እንወጣለን። ተይኝ ጨርቅ፣ በዚህ ሰዓት ልታስቂ? ይሄ ምንም አይስቅም። ረፊሽ አይሆንም ብያለሁ። አይሆንም የኔ ጨርቅ፣ እባክሽ ከማንም ሰው ጋር ትገናኝ እሺ? እኔ እዚህ የሚፈጠረው መልእክት ልንከልሻለሁ። አንቺ እዚህ አትምጪ። እንዴት አስበው ነው የኔ ናታን? ሳላይ መዋል የምችል ይመስላል? አይሆንም፣ እኔ ደክሞኛል። እንዴትም ብለህ ውጣ። አለያ እኔ መኖር አልፈልግም። ካላንተ መኖር አልችልም የኔ ናታን። ምንድነው የምታስፈራሪ? አሁን እኮ ደስ ሊልሽ ነው የሚገባው። ምንም ቢሆን ገዳዩን አግኝተን ተበቅለናል። ቢሆንም በቃ ለመኖር ምክንያት ጨርሻለሁ። እባክህ ውጣና ምክንያቱ ነኝ። አትድከሚብኝ እባክሽ ጨረቃ እባክሽ። አዎ ደካማ ነኝ የኔ ናታን፣ ደክሞኛል። ደካማ እንደሆንኩ አታውቅም ነበር? አንተ ከሌለ እኔ በጣም ደካማ ነው የምሆነው። ደክሞኛል የኔ ናታን። እባክህ ከዚህ ውጣና አቅፈኝ፣ አይዞሽ አለሁሽ ብለህ አጽናናኝ የኔ ናታን። እባክህ ውጣ፣ ካልሆነ እኔ ማበደኝ ነው። እኔ ጨረቃ እሺ በቃ ተስፋ አትቁረጪ። እንዴት ላጽናናሽ? እንዴት ልቀፍሽ ነው? ቆኒ እንዴት አይዞሽ ልበልሽ? የኔ ናታን እንዴትም ብለህ ውጣ። ቀጣይ ሳምንት እኮ ልደቴ ነው። እኔ እንዳደረኩት እነግራቸውና እኔንም ካላሰሩኝ በልደቴ ቀን ታጣኛለህ። በቃ እኔ ለመኖር አንተን እፈልጋለሁ የኔ ናታን። በዚህ ሁኔታ እኔ አንቺን ቻው ብዬ መሰናበት አልችልም። ናንቺ ወዴት ነው የምትሄደው? የኔ ናታን አልጨረስኩም። ና ይቆጫል፣ ታጣኛለህ የኔ ናታን። እንዴት ነህ? ደህና ነኝ። የመሰችኝ ወንጀለኛ መጠየቅ ፈልገሽ ነው እንደዚህ ስልክኝ ያጨናነሽ? አዎ አልሞተችም፣ በህይወት አለች አይደል? አዎ አለች፣ ግን መኖር አትፈልግም። አትናገር፣ አትጋገር፣ በጣም ደክሞታል። ሞቷን እየተጠባበቀች ነው ያለችው። አረ በጣም ጥሩ። የቃልን እህት ጀግና ናት የምትሉ ካላችሁ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። ምክንያቱም የሆነው አሁን የቃል እህት ብቻዋን ሆና ልጁ የት እንደታገተና የት እንደጠፋ ለማስመለስ ብቻዋን እየታገለች ያለች ልጅ ናት። ይህንን የምታደርገው መጀመሪያውኑ ለገዛ ወንድሟ ሙሉ ለሙሉ መፍትሄን ፍለጋ ነው። ታዲያ በዚህ ሁኔታ ላይ የቃል እህት ይህንን ለማድረግ የወሰነችው ምክንያት የነበረው አሁን ወንድሟ የታሰረው ያው የልጁን ገዳይ ሌላ ሰው ገድሏል በሚባል ደረጃ ነው። ይህንን ሁሉ ነገር ለመፍታት ልጁ መገኘቱ ብቻ በቂ ነው ብላ ስለምታስብ፣ ሌላኛው እንግዲህ ያኔት ያየችውን ፎቶ እኛ ምንየው እያላችሁ ትገኛላችሁ። ለምንድነው ያንን ፎቶ ካየች በኋላ እንደዛ የደነገጠችውና ለዛውም በኩራት ወደዛ ቤት ውስጥ አቤል ሲመጣ በኩራት የተናገረችው ነገር ቢኖር ለዛውም የቅርብ ዘመድ ነኝ ብላ ነበር የተናገረችው። ይህንንም ያደረገችው ፎቶውን ካየች በኋላ ነው። ታዲያ ይህንን ፎቶ እኛ ምንየው የምትሉም ካላችሁ እንደዚሁ ቪዲዮውን ላይክ እያደረጋችሁት ብዛታችሁን አሳዩኝ። የሐረግ ድራማ ምዕራፍ 2 ከጀመረ በኋላ አብዛኞቹ ጠፍተዋል የምታዩ ሰዎች፣ በፊት የሐረግ ድራማን የሚከታተሉ ሰዎች ከ400 ሺህ በላይ ሰዎች ነበሩ። አሁን እየተከታተሉ ያሉት 200 ሺህ አይሞሉም። ታዲያ የኔን ሪካፕ ደግሞ የምታዳምጡት ሰዎች 10 ሺህና ከዛም በላይ ናችሁ። ግን
በጣም እይታ እየቀነሰ መጥቷል። እስቲ በሐረግ ድራማ ላይ በቀጣዩ ክፍል የሚፈጠሩትን ነገሮች በመጀመሪያ እናንሳ። እንደተባለው ከሆነ የቃል እህት ትክክለኛውን የታገተውን ልጅ የምታገኘው ከሆነና እጇ ካስገባች የምታደርገው የመጀመሪያው ነገር ቢኖር ሄዳ ለኤፍራታ መስጠትና ያኔ ለኤፍራታ ስትሰጣት ልጅሽ የሆነው እስከ ዛሬ ድረስ እንደዛ ተንከባክቦና ለልጅሽ ሲታገል የነበረው ወንድሜ ቃል ይባላል። አሁን በቅርብ ሰዓት የተዋወቅሽው ልጅ ታዲያ ስለሚወድሽና ስለሚያፈቅርሽ ነበረ እስከ ዛሬ ድረስ ይህ ልጅ በጣም ጠብቆትና ምንም እንዳይሆን ድረስ እየተከላከለ ለብቻው ይዞት የነበረው። ታዲያ አንቺ ደግሞ ልደትሽን ልታከብሪ በልደትሽ ቀን ስጦታ ሊሰጥሽ ስለፈለገና አንቺን የማይረሳበት ወይንም አንቺ ማትረሺውን አንድ ትልቅ ነገር ለአንቺ ውለታ መዋል ስለፈለገ ነው። እና ለዛም ነበረ ስለሚወድሽ አንቺ ሉሊትን በወጋሽ ሰዓት ላይ እኔ እታሰራለሁ ብሎ ለአንቺ ሲታገል የነበረው ለዛ ነው። ልጅሽን ያዢ፣ አሁን ወንድሜ እንዲፈታ ፈልጋለሁ ብላ እውነቱን ልትነግራት ትፈልጋለች። በዚህ ሁኔታ ላይ ኤፍራታም ትደነግጣለች። ለካ ሉሊት አልገደለቻትም፣ ልጄ ምንም አልሆነም፣ ይህ ሁሉ ነገር የተፈጠረው ጥፋተኛዋ ያኔት ናት ብላ እዛ ቤት ውስጥ እየጠበቀቻች ያለችው ያኔት የራሷን ዋጋ የምታገኝ ይሆናል ማለት ነው። በሌላ በኩል ሉሊት እስካሁን ድረስ ጤነኛ ነች፣ ምንም አልሆነችም። ታዲያ ያዳናት ማን ነው ካላችሁ ራሱ ናታን ነበር ያዳናት። ናታን ያዳናት በራሱ በኩል በደንብ አድርጎ ሊቀጣት ስለፈለገ ነበረ። በደንብ ይጠይቃታል። ራሱን ሊረካ የሚፈልገውና 1 ዓመት ከምናምን ሲፈልግ የነበረውን የራሱን ጠላት ለካ ስሬ ቁጭ ብሎ ነው እሷም ሉሊት ናት ብሎ ስላሰበ ነበረ። ልክ ኤፍራታ እንደወጋቸው ያኔ ራሱን እንዲታሰር አድርጎ ለዳግም እንደነገረው ከሆነ ልጁን ወስዶ እንዲደብቀውና ከዚህ በፊት ያፌት የታገተበት ክፍል ውስጥ አሁን ላይ ኦክሲጅኗን እየጠጣች እዛው ተኝታ ቁጭ ብላለች። ነገር ግን በዚህ ሰዓትም አሁን ላይ ትክክለኛ ምን እንደተፈጠረና ኤፍራታ ያን ያህል ተነሳስታ ለምን እንደወጋቻት እንኳን የምታውቀው ነገር የለም። ማውራት ስትጀምርና ሌሎቹም እዛ ጋር ጥያቄ ሲጠይቋት ወይንም ደግሞ ዳግም እውነታውን ነገር ስትነግረው እኔ እኮ አልገደልኩም፣ ይህን ነገር የተቀነባበረ ነገር ነው፣ ለምን ነበር እንደወጋችኝ እንኳን አላወቅኩት ብላ ጥያቄ መጠየቋ የማይቀር ነገር ነው። ጽ ደግሞ በኋላ ላይ ኤፍራታ ራሷን ለማጥፋት ጩቤ በያዘችበት ሰዓት ላይ በጣም ተናዳ ነበረ። እንዴት እንደዚህ አይነት ነገር ትሰራለች? በዛ ላይ እሱ ለእሷ ብሎ በታሰረበት ሰዓት ላይና እሷ ምንም ክፉ ነገር እንዳይነካት ብሎ እንደዚህ እየታገለላት ያለው ወንድሜ የባሰ እንዲጎዳ ነው ወይ ራስሽን የምታጠፊው ብላ በስሜት እንደዛ ስትናገራት ነበረ። እስከ ዛሬ ድረስ ችላችሁታል። ወንድሜ ለአንቺ ብሎ እስካሁን ድረስ እየኖረ ነው ያለው። እሱ ከአንቺ በላይ ተጎድቷል እና ይህንንም እያደረገልሽ ያለው ምንም እንዳትሆኝበት ነው። እቺ ደግሞ ራስሽን አጥፍተሽ እሱ የባሰ እንዲያብድና ብዙ ነገሮችን እንዲያደርግ ለምን ትገፋፊያለሽ? አሁን ተስፋ ቆርጠሽ ይህን ያህል ነገር ማድረግ አልነበረብሽም ብላ ትናደድባታለች። ቢላውንም ከተቀበለቻት በኋላ ወደ ገነት ትዞርና ገነት አንድ እንግዳ ነገር ነበር የነገረቻት። ሉሊት አልሞተችም፣ እሷ አሁን ላይ በሕክምና ላይ ነው ያለችው፣ ልጄ ዳግምም ደግሞ የት እንዳለች ያውቃል ብላ ነገሩን ስታስረዳት በጣም ጥሩ፣ እንደዛ ከሆነማ ነገሩ ራሱ ለእኔ ቀላል ነው ብላ እንድታስብ አደርጋታል። ያኔ ምን ልታደርግ ይሆን ጽ? ይህንን ሁሉ ነገር ራሴ ጨርሰዋለሁ፣ እሷም ቢሆን የቅጣቷን ማግኘት አለባት የሚል አይነት ፊት እያሳየች ነበረ። እየገሰገዘች ያው ሉሊት ወዳለችበት ቤት ውስጥ የገባችው በሰዓቱ በቁራኛ እየተከታተለች የነበረችውን ዳግምን ነበረ። ዳግም ከዛ ቦታ እስኪወጣላት ድረስ ጠብቃ የራሷን ቅጣት ልትሰጣት እየተጠባበቀች ነው ያለችው። ታ ልጅሽ እኛ ጋ ነው፣ በዚህ በኩል ገብተሽ እንደዚህ አድርጊና ልጁን የምታገኝ ይሆናል ብለው ስልክ እየደወሉ ሲያስጨንቋት ያው እኔን ለማናደር ነው ብላ ስላሰበች ነበር መጀመሪያውኑ ለናታን አዲስ ህይወት ለመጀመርና የቀድሞ ህይወቷን ለመርሳት ስትል ልጅ መውለድ አለብን ብላ ጥያቄ ያቀረበችለት። አሁን ላይ ግን በጣም የረበሻት ነገር ቢኖር ለካ ሉሊት ልጄን የገደለችው እዚሁ ቅርብ ያለች ናት ብላ እንድታስብ አድርጓታል። ያኔ ልጇንም እየተመላለሰች እዛ መቃብር ቦታ ላይ ለመጠየቅ ወይንም ደግሞ እዛ ድረስ እየሄደች 1 ዓመት ሙሉ ስታለቅስ የነበረው ገዳዩን ማን እንደሆነ እንኳን ስላላወቀች ነበረ። አሁን ገዳዩን አግኝቼዋለሁ፣ ገድዬዋለሁ፣ ተበቅዬዋለሁ፣ ስለዚህ ማንም የሚያሳስበኝ ነገር የለም ብላ እንድታስብ አድርጓታል። ሌላው ናታን ያልሰማው ነገር ቢኖር አብሮት ቃል እንደታሰረ የሚያውቀው ነገር የለም። ለምን እንደታሰረና ያኔ ለሷ ብሎ እሱም ደግሞ ያንን እንዳደረገ ከሰማ ናታን ራሱ አሁን ላይ ሙሉ ለሙሉ እርግጠኛ ይሆናል ማለት ነው። ይህ ልጅ ሚስቴን ወዷታል ብሎ እንዲያስብ ነው የሚያደርገው። ሌላው የቃልን እህት የምናያት ከሆነ ነገሩን እያሯሯጠች ያለችው ያቺ የቀድሞ ሴት ልጁን እየጠበቀች የነበረችው ሴትዮ ያው እንግዲህ ልጁ በተዘዋወረ ቁጥር እሷን ማብራ ትዘዋወራለች። ልጁን መጠበቅ ግዴታ ስላለባት ብላ ስላሰበች ነው እሷ ጋር ልጁ እንዳለ አድርጋ አስባ
ያው ይዛት ስትሄድ የነበረው። ሴትዮዋ ግን ልጁ እሷ ጋር ያለ የሚመስለኝ አይደለም። ምክንያት የነበረው ደግሞ በዛን ሰዓት እያፋጠጣቻትና በግዴታ እንድታደርግ እያደረገቻትን ያለው። ከወጡም በኋላ ደግሞ እግረ መንገዳቸውን በጣም ብዙ መንገድ ሲሄዱ ነበረ። ያም ሊሆንበት የሚችለው አንደኛው አማራጭ ምክንያቱም ልጁ እሷ ጋር ስለሌለና ዝም ብላ መንገድ ላይ እያስኬደቻት ያለችው ወደ የት እንደምትወስዳት ስለማታውቅ ነው። ያው ዳግም አቤል ቤት ውስጥ በነበረበት ሰዓት ላይ የራሱ ቤት ይንኳኳል። ያም የሚመስለኝ እንግዲህ እሷ ይዛት እየመጣች ያለችው እቺ ሴትዮ ወደነ አቤል ወዳለበት ቤት ውስጥ ነው ይዛት የምትሄደው ማለት ነው። ያም ልትጠረጥር የምትችለው ሉሊት ናት። እንግዲህ ነገሩን የምታውቀው እኔ ትክክለኛ ያለበትን ቦታ አላውቅም፣ ስለዚህ ሉሊትን እንድትጠይቂያት ነው እዚህ ይዤሽ የመጣሁት ብላ ትመልስላትና ሉሊት ደግሞ በሰዓቱ እንደተወጋች ትሰማለች። ያንን ደግሞ ምን ሊያደርጉ እንደሚችሉ አስቡት። ሌላው እነ ያፌትና ቤዛ፣ ሌሎቹ ምዕራፍ 1 ላይ የቀሩ ልጆች ብዙ ሰዎች አሉ። እነዛ ሰዎች በቅርቡ ለምን ወደ ድራማው አይቀላቀሉም? ለዛም ይሆናል እይታ የቀነሰው ብላችሁ ኮሚኒቲ ፖስት ላይ ፖስት አድርጋችሁ ነበር አብዛኞቻችሁ። እንደዚሁ አይነት አስተያየቶችና አሁንም መስጠታችሁን አታቆሙ። ወደ ድራማው ቀስ እያሉ የሚቀላቀሉ ብዙ ሰዎች አሉ። ያፌትም ቢሆን ከዚህ በኋላ ቤተሰቡ ላይ ወይንም የገዛ ወንድሙ እንደታሰረ ሲሰማና ብዙ ነገሮች እነሱ ላይ እየደረሰ እንዳለ ካወቀ ተመልሶ ወደ ድራማው ይቀላቀላል። እናም እነሱን ምናልባት ሊክስበት የሚችለው ብቸኛው አማራጭ ይህም ሊሆን ይችላል። ምን ታስባላችሁ? በሐረግ ድራማ ላይ ያላችሁን አስተያየት ኮሜንት ላይ እያስቀመጣችሁልኝ ቀጣዩ ክፍል ላይ እስክንገናኝ ድረስ ሌላው እንደዚሁ እንዲሰራላችሁ የምትፈልጉት ድራማ ካለ ኮሜንት ላይ ማስቀመጣችሁን አትርሱ። የዩቲዩብ ኮርስ መማር የምትፈልጉና ዩቲዩብ መጀመር የምትፈልጉ ሰዎች ካላችሁም እዚህ ላይ በማስቀምጥላችሁ ቁጥር እኔን ማናገር ትችላላችሁ። አብረን ተከፋይ እንሆናለን።